ቢስሚላህ አልሐምዱሊላሂ ረቢል ዓለሚን ወሰላቱ ወሰላሙ ዐላ ረሱሊላሂ ሰለላሁ ዐለይሂ ወሰለም። የተወዳጁ ተመልካቾቻችን እንደምን አላችሁ? ሳምንታችሁ ያማረ የደመቀ እንደሆነ ተስፋ እናደርጋለን። በባለፈው መሰናዶ ስለ ሐጅ የተመለከተ መሰናዶችን በሰሞነ ሐጅ አድርሰንላችሁ ነበር። የሐጅን መድረስን ተከትሎ በየቤቶቻችን የሐጅን ድባብ ለመፍጠር ላለፉት 4 ዓመታት ሚንበር ቲቪ ያዘጋጀው ወደ እናንተ የሚያደርሰው የሰሞነ ሐጅ መሰናዶችን ዛሬም በአዳዲስ መረጃዎች ወደ እናንተ መድረሱን ይቀጥላል። ከባልደረባዬ ሰይድ መህዲና እኔ አብዱልሐኪም ናስር ጋር አብረን በጋራ የምንቆይ ይሆናል። እስከ ፕሮግራማችን ማብቂያ አብራችሁን ትቆዩ ዘንድ በአክብሮት ጋብዛለሁ። እንዴት ነህ ሰይድ? እንኳን ደህና መጣ። እንኳን ደህና ቆየኝ። ተመልካቾቻችንም እንኳን ደህና ቆያችሁን። ቅድም ወንድሜ አብዱልሐኪም እንደጠቀሰው በየዓመቱ ሐጅ በመጣ ቁጥር የሐጅን ትዝታዎች እንዲሁም የሐጅን የተለያዩ ስርዓቶች ለማስታወስ ሰዎች በጊዜው በወቅቱ የሚካሄዱ የተለያዩ መረጃዎች መድረስ ስላለበት ሚንበር ቲቪ በየዓመቱ የሚያሰናዳው የሰሞነ ሐጅ ዝግጅት እነዚህን መረጃዎች በዚህ መልኩ እያጠቃለለ እንዲሁም እያሰናዳ ለእናንተ የሚያደርስበት ዝግጅት ነው። የሰሞነ ሐጅ ዝግጅታችን ቀደም ብለን ጀምረናል። የሰሞነ ሐጅ ዝግጅት ምናልባት በዚህ ዓመት ለሚመለከቱ ተመልካቾቻችን ምንድነው፣ እንዴት ነው ሐጅስ ማለት ምንድነው የሚለውን የተወሰነ የራሳችን እይታ ለማስቀመጥ ሞክረናል። ምናልባት ለማንሳት ያህል እኛ እንደ አቅራቢ ወይ እንደ አዘጋጅ እዚህ ፕሮግራም ላይ የምናነሳቸው ሀሳቦች የተለያዩ ዓለም አቀፍ መረጃዎች እንዲሁም በሳውዲ ላይ ያለ ሐጅ ላይ ያለ ስነ ስርዓቱ ላይ የምንመለከታቸው የምንታዘባቸው የተለያዩ መረጃዎች ከማስቀመጥ በዘለለ ሃይማኖታዊው ድንጋጌውን እሱ ላይ በደንብ ዲስከስ አናደርግም። ምክንያቱም አንደኛ እኛ ለዚህ የተሰጠን ስላልሆነ ጀስ መረጃውን ማቅረብ ብቻ ነው ከኛ የሚጠበቀው። ዝርዝሩስ ነገር የት እናገኛለን የሚለውን ደግሞ ሚንበር ቲቪ የተለያዩ ሐጅ በተመለከተ የሚነሱ የተለያዩ ጥያቄዎች እንዲሁም ፈተዋ ሊሆን ይችላል። እነዚህ ነገሮች ያካተቱ የተለያዩ ዝግጅቶች በሰፊው በሚመለከታችሁ በእውቀቱ ሰዎች በሰፊው ይሰጣል። ስለዚህ ሐጅ በተመለከተ ሃይማኖታዊ ተግባሩን እዛ ላይ በሰፊው ማየት ይችላሉ፣ መመልከት ይችላሉ። የሐጅ መረጃዎች ደግሞ አሉ። እነዛን ደግሞ እኛ ጋር ሰሞነ ሐጅ ላይ መከታተል ይችላሉ። ኢንሻአላህ ከተቻለ ደግሞ በዚሁ ፕሮግራም ላይ እኛም አንዳንድ ሃይማኖታዊ ድንጋጌ ላይ ጥያቄ የሚኖራቸው ከሆነ ወደፊት ያሉ ፕሮግራሞች ላይ ለማቅረብ እንሞክራለን። ግን እንደው ስለዚህ ፕሮግራም ጠቀሜታ ብናነሳ ደስ ይለኛል። ለምሳሌ ይሄ ፕሮግራም ወደ ተመልካቾች ሲደርስ በተለይ ሐጅ ባለበት ወቅት ደግሞ የሐጅ ተጓዦች ወደ ሐጅ በተጓዙበት ወቅት ይሄን ፕሮግራም የሚከታተሉ ከሆነ የሳውዲ መንግስት የተለያየ የሚያወጣቸው ህጎች አሉ፣ ሐጅን በተመለከተ ማለት ነው። እነዚህ ህጎች ወይ አዳዲስ መረጃዎች የማይደርሳቸው የማይከታተሉ ሰዎች ይኖራሉ። ፌስቡክ ላይ ምናምን የማየት እድል የማይኖራቸው ሰዎች ይኖራሉ። ይህም ፕሮግራም ሲከታተሉ ምናልባት እኛ አዳዲስ መረጃዎች ሲደርሱን ወደ ተመልካቾች የምናቀርባቸው አዳዲስ መረጃዎች ይደርሳቸዋል። ለምሳሌ በዚህ ዓመት ውስጥ ደግሞ ይበልጥ እኛም እናገኘዋለን ብዬ የማስበው ሰዎች የመጥፋት እንትን ይኖራቸዋል። በጣም ይጠፋሉ። የምትጠፋበት ቦታ ነው። ኢቭን ከሊፍት የሚጠፋ ሰው አለ። ከፍሎር ማለት ነው። እዛው አንድ ፎቅ ላይ ከፍሎር ቢጠፋ ሰው አለ። በቃ መንገድ ግር የሚለው ሰው ማለት ነው። በተለይ ከተማ በደንብ ያላየ ሰው ከሆነ ደግሞ በጣም ይደናገራል። ኢቭን እንደዚህ ቆሞ አጠገቡ ያለ ሰው የሚካድሙ የነበረ ሰው ምናምን ዞር ሲል ካጣው የጠፋ የሚመስለው ሰው አለ። እነዚህ አይነት አጋጣሚዎች ስለሚኖሩ ሰዎችም የጠፉ ሰዎችም አፈላልገን የምናገኝበት ይሆናል። አምና እንደዚህ ካቻምና ይመስለኛል እንደዚህ ነው ገጥሞ ሰው የጠፋ ሰው በውስጥ መስመር አባቴ ጠፍቷልና ፕሊስ አፈላልግልኝ የሚል መረጃ ደርሶኝ ለሆኑ ሰዎች ሼር አድርጌ ምናምን ከሆነ ከቆየ በኋላ አመሰግናለሁ አባቴ ተገኝቷል ምናምን የሚል መረጃ ደርሶኛልና እንደዚህ አይነት ፕሮግራሞች በጣም ጠቀሜታ ስላላቸው ተመልካቾቻችንም የተለያዩ መረጃዎች በውስጥ ሲያገኙ ሼር ቢያደርጉን ደስ ይለናል። እንዲህ መተላለፍ አለባቸው የሚሉትም አይነት መረጃ ካለ በጣም ደስ ይላል። ከዛ በተጨማሪ ግን እንደዚህ አይነት መሰናዶች መድረኮች ምናምን ምን አይነት ተጽዕኖ ይኖራቸዋል መሰለህ?
የሆነን ድባብ ማምጣት ለምሳሌ ሚንበር ቤት የሚሰሩ እንትኖች አሉ ፕሮግራሞች ይኖራሉ አይደል በየሆነ ጊዜ አሹራ ሲደርስ ለአሹራ ይሄ የተረሳ ወይም ደግሞ ትኩረት እያልተሰጠው የሆነ ነገር ሪቫይቭ እንዲያደርግ የማድረግም እንትን ይኖረዋል። በዛሬው ቆይታችን ግን ሞር ወደ ሀጅ ዝግጅቶች ምን አይነት ፋሲሊቲዎች እየተሟሉለት ነው፣ እድሳቶች ነበሩት ምናምን እስኪ ከሱ ጋር የተያዘ መረጃዎች ከያዝክ ኢንሻአላህ ብታጋራ እሱን ሼር እናደርጋለን። ቀደም ብሎ ኡምራ ሲካሄድ ነበር። የኡምራ ስነ ስርዓት ደግሞ መርሃ ግብሩ የሚያልቀው ሸዋል 20 አካባቢ ነው። ስለዚህ ሸዋል 20 አካባቢ ለኡምራ የተጓዙ ሰዎች የነሱ ጊዜ አበቃና የሳውዲ መንግስት ቀደም ብሎ ዝግጅት እያረገ የሚቆየው ለሐጅ ስነ ስርዓት ነው። በጣም ብዙ መሰረተ ልማቶች ይሟላሉ። በየአመቱ አዳዲስ ቴክኖሎጂዎች ይታያሉ። ከዚህ ቀደም በነበሩት ፕሮግራሞች ውስጥ ሳውዲ በየጊዜው ስልጣኔዋን እንዲሁም ደግሞ ዝማኔዋን የምታሳይበት የተለያዩ ኤክስፒሪየንሶች እናይ ነበረና በመጀመሪያ ደረጃ የተጓዦች ቁጥር ተለይቶ ይታወቃል። ያው ይሄን ገደብ የሚያወጣው የሳውዲ መንግስት ነው። ምን ያህል ገደብ ያወጣል የሚለውን ታነሳልናለህና የሳውዲ መንግስት ይሄን ገደብ ያወጣል። ከዛ ማስተናገድ በሚችለው ልክ እና ስርዓት ዝግጅት ያደርጋል። ስለዚህ ይሄን ዝግጅት ካረገ በኋላ እንግዶች ጥሪ ይደረግላቸዋል። ጥሪ በተደረገላቸው ወይ ደግሞ ይገባሉ ተብሎ በሚጠበቀው ቀን ቅድም እያነሳ ነው ነበር ስቱዲዮ ከመግባታችን በፊት በጣም ጥቂት ሰዎች 1000 ሰው ማስተናበር በጣም ይከብዳል። እዚህ ግን በሚሊዮን የሚቆጠሩ ህዝቦች እዛ ቦታ ላይ ተገኝተው ምንም ስርዓት ሳይዛነፍ በጣም የሚያስገርመው ደግሞ ለምሳሌ እዛ ቦታ ላይ ስትገኝ በደንብ ፊልም የምታደርጉ ሰዎች ይመገባሉ፣ ይጠጣሉ፣ ብዙ ነገር ያገኛሉና ቶይሌት ምናምን ተጠቅመው ሲወጡ እዛ አካባቢ ይኖራሉ መጸዳጃ ቤቶች ምናምን ጠረን ምናምን ይኖራቸዋል። አሁን ካባ አካባቢ እንደዛ ራቅ ብሎ ከመስጂዱ ከሐረም አካባቢ ታያለ። ግን የሚሸትህ ሚስክ ነው እንጂ ቆሻሻ ነገር አይሸትም። የሆነ እቃ መጣል ወይ ለንደን ውስጥ ወይ አሜሪካ ውስጥ ምናምን የምትኖር ሰው ከሆንክ ጥንቃቄ ታደርጋለህ፣ ህግ ስላለ። እኛም ሀገር አሁን የፌስታል ህግ ምናምን ወጥቷል፣ ቦታ ላለማቆሸሽ ምናምን ነው። እንደ እንትንም እንደ ሰው እንደመሆንህም ቤትህን ታጸዳለህ። ስለዚህ ውጪውን ላለማቆሸሽ ጥንቃቄ ታደርጋለህ። ንጹህ የሆነ ቦታ አታቆሽሽም፣ እያየህ ቆሻሻ አትጥልም። ቆሻሻ መጣያ በየቦታው አለ፣ ሄደህ እዛች ጋር ትጥላለህና ሰዎች ግን ማለት ነው እዛ ምን አይነት ልምድ ይኖራቸዋል? ጽዳቱ በጣም ከፍተኛ ከመሆኑ ካንተ እግር ስር የሚከተል የጽዳት ሰራተኛ እንዳለ ስለምታውቅ ሌዚ ትሆናለህ። በቃ ቸልተኛ ትሆናለህ። የሆነ ቡና ወይ የሆነ ነገር ተጠጣና ካፑን የሆነበት አስቀምጣ ትሄዳለህ። በሰከንድ ውስጥ ተጠርጓል። ያ ብቻ አይደለም፣ ጠረኑን ምናምን የሚጠብቁበት ሰዎች ከተለያየ ቦታ መጥተው የጽዳት ነገር ጥያቄ ሊሆን ይችላልና ያ ሁሉ ነገር ባለበት ምንም ኮምፈርት የሚነሳህ ነገር የለም። አንድ ከተማ ውስጥ የሆነ የተቀደደ ቦይ የሆነ ነገር ይኖራልና ያቺን እንትን ብለው እነሱ በፍጥነት የሚያድሱበት መንገድ በጣም የተለየ ነው። በተለይ ካባ አካባቢ ደግሞ መካ አካባቢ መሰረተ ልማቶች እየተስፋፉ ይገኛሉ። ምናልባት ምስል ላይ ልናየው እንችላለን። ካባን የመካ ዙሪያዋ ከተማዋን በካባ ስትሬት በሳተላይት ብናያት ማስፋፊያ እየተደረገ የሚያሳዩ ምስሎች እንመለከታለን። በጣም ሰፊ የሆነ ነው። አሁን እኛ ከዚህ ቀደም የምናውቀው የካባ ዙሪያ የመስገጃ ቦታ እና አሁን ያለው በጣም ልዩነት አለው። ያው ምናልባት አይናችን ላይ ስለሆነ ላናስተውለው እንችላለንና መጀመሪያ መሰረተ ልማት ላይ በጣም የተለየ ዝግጅት ይደረጋልና የመሰረተ ልማቱ ከመካሄዱ በፊት ግን የህዝብ ቁጥር ወይ ደግሞ ወደ ሐጅ የሚመጣው ሰው ቁጥር ኮታ ይለያልና ይሄ ኮታ በየሀገራቱ ስንት ነው የሚለውን ደግሞ አንተ ብታነሳል። ያው እንዳልከው ነው፣ የተለያዩ ማስፋፊያዎች ይደረጉለታል ለዛ ለቁጥሩ የሚመጥን ማለት ነው። አይናችን ላይ ምናምን የሚል ሐሳብ አንስተ ነበርና ለአርሳላ ላይ እንኳን ፊልም የድሮን ሲሰራውና ምታያት ትንሽ ቦታሽ ዙሪያው ንግድ የነበረ ከዛ ትንሽ ሰዎች ናቸው ጧፍ የሚያደርጉት ምናምንና ረሱል ሰለላሁ ዐለይሂ ወሰለም ያው 3 አመት እንትን አድርገው አርቀም ቤት ውስጥ ዳዋ አድርገው ከወጡ በኋላ ካባ ሲጠውፉ የነበሩ ትንሽ ሰዎች ናቸው ምናምንና
አሁን ያ መልእክት ዓለም ላይ ደርሶ እስከ 2 ሚሊዮን ሰው የሚሰበሰብበት ቦታ ላይ ነውና ያንን በየጊዜው ማስፋፊያ እየተደረገለት አሁን ያለንበት ላይ ደርሰናል። የኮታን በተመለከተ የሚሰጠው የሳውዲ መንግስት ከ1000 ሰው አንድ ሰው እንዲሄድ ነው የሚደረገው። በዛ ልክ ሀገራቶች ያላቸውን የሙስሊም ነዋሪ ብዛት ያሳውቁና ከዛ ውስጥ ኮታ ይወጣል ማለት ነው። ይህ ማለት ከ100,000 ሰው ካለ 10,000 ሰው አካባቢ ይሄዳል ማለት ነው። ላለፉት ዓመታት የሀገራችን ኢትዮጵያ ከ10,000 እስከ 12,000 ድረስ ነበር ኮታዋን እንደየሀገሩ ማስተናገድ የሚችለውን መቀበል የሚችለውና ከዛ ውጭ ደግሞ የምንዛሬ ይጠይቃል አይደል? ወደዛ ለመጓዝ የዶላር ምንዛሬ ይኖራልና እንደሚያገኙት ምንዛሬ ልክ ሀገራት ደግሞ የራሳቸውን ኮታ ያወጣሉ። ሳውዲ የሚለው ከ1,000 ሰው አንድ ሰው መሄድ ይችላል ይላሉ። ከዛ የዘንድሮ የኛ ሀገር ተጓዦች ቁጥር የተመዘገቡት ቀደም ብሎ ዝግጅት እንደተጀመረ ይታወቃል። ምዝገባውም ያለቀው ቀደም ብሎ ነው። ወደ 6,000 የሚጠጉ ሁጃጆች ይጓዛሉ ተብሎ ይጠበቃል በአላህ ፍቃድ። ከዛ ውጪ በጣም ትልቁን ቁጥር የምትይዘው ኢንዶኔሲያ ነች። ኢንዶኔሲያ ወደ 221,000 አካባቢ ሁጃጆችን የምታስደርግ ይሆናል። ከዛ በተጨማሪ ተከታዩን ደረጃ የምትይዘው ፓኪስታን ነች። ወደ 179,000 አካባቢ የሀጅ አድራጊዎችን ትይዛለች። ሶስተኛ ደረጃ ላይ ያለው የህንድ ሙስሊሞች ናቸው። 175,000 የሚጠጉ ሁጃጆችን ይይዛሉና ትልቁን ቁጥር የሚይዙት እነዚህ ሶስቱ ናቸው። በሀገራችን ደግሞ ከመጣን 6,000 የሚጠጋ የሁጃጆች ቁጥር ይኖራል ብለን ተስፋ እናደርጋለን። የተሳለጠ ለማድረግም ያለፉትን ዓመታት የተሻለ ሁኔታ ቀድሞ ምዝገባን ከማጠናቀቅ ከዛ የተለያዩ መሟላት ያለባቸውን እንቅስቃሴዎችን ለማሟላትም እየተካሄደበት ያሉት ጥረቶች የተለዩ ናቸው። አተሲም ታይም ደግሞ በሳውዲም የሀጅና ኡምራ ሚኒስቴር በተለይ ሳውዲ ላይ የተለየ ትኩረት አድርጎ ወደ በኋላ የምናነሳው ዲጂታል መተግበሪያዎችንም ጨምሮ ከዛ እንዳልከው መጠፋፋት ይኖራል። ያ ብቻ አይደለም። ሁሌ አዲስ ስትሆን ትሸወዳለህ እኮ አይደል? የትም ቦታ ስትሄድ ማለት ነው። አዲስ ከሆንክ ትሸውዳለህ ወይ በታክሲ ምትሄድ ከሆነ እርዳታ ትጠይቃለህ። እና በተመሳሳይ መልኩ የሀጅ በተለይ እዛ አካባቢ መካና ሐረም ዙሪያ ያሉ አስተናባሪዎች የሚያስደስተኝ ፈገግታቸው ተሞልተው እና መስተንግዷቸው የተለየ ነውና የሆኑ ቪዲዮ ክሊፖችም ይወጣሉ ሲያጸዱት ይሄ እየተንሸራተቱ ምናምንና ኢንጆይ ያደረጉት የሚሰሩ ሰዎች እንዳሉ ያስታውቃል። ከዛ ውጪ እንትንም ላይ የሚሰራ ይመስለኛል ሳየው ይሄ ካራክተር ዋይዝ ምናምን ሰዎቹ እዛ አካባቢ ያሉ የሀጅ እያሉ የሚያስተናግዱ አይነት ሰዎች ናቸው የሚሆኑትና ከዛ ጋር በተያያዙ ሀሳቦችን እያነሳን እንቆያለን። አይዋ በተለይም ደግሞ መስተንግዶ ላይ ሆስፒታሊቲ ላይ አንድ ሀገር ቱሪዝም ማደግ የሚፈልግ ከሆነ የሳውዲ መንግስት አይተህ ከሆነ መተዳደሪያው እንደ ሌሎች የአረብ ሀገራት የሚሆነው ነዳጅ ነው። ነዳጅ አንዱ መተዳደሪያ ይሆናል። ነዳጅ ግን እድሜ ዘመንህን አውጥተህ ምናምን አትጨርሰውም ማለት ያልቃል። የሆነ ገደብ የሆነ እድሜ አለው። ስለዚህ አንድ ሀገር መተዳደሪያውን አንድ ነገር ላይ ሲያደርግ አንድ ነገር ላይ ሲመረኩዝ ሀገሪቱ በዛ ዙሪያ የሚመጣባት ችግር የኢኮኖሚ ውድቀት እንዲያመጣባት ያደርጋታል እና በዚህ ሰሞኑን በደንብ እያስተዋል ነው። ዓለም ላይ የሆርሙዝ ሰርጥ መዘጋት ያመጣውን ችግር ተመልክተናል። እንደ ሀገር ልክ የሆነ ግለሰብ ውሃ እንደመከልከል ነው። ነዳጅ ስታጣ ሀገር ሲናጋ ምናምን እንመለከታለን እና የሳውዲ መንግስት ይሄ ነዳጅን ሀብት ከማድረግ ወይ ደግሞ ነዳጅ እየቀዱ ከመኖር በዘለለ የቱሪዝም ኢንዱስትሪን እንዴት መጠቀም አለብኝ ብሎ ሲያስብ ያው እጃቸው ላይ በተለይ ሀጅና ኡምራ ወይ ደግሞ የዓለም ህዝብ የሚሰባሰብበት የተለየ የራሱ የሆነ ስነ ስርዓት አለ። ያን ስነ ስርዓት እንደ ቱሪዝም መሳሪያ መጠቀም እንችላለን የሚል ትልቅ ሐሳብ ይዘው ነው እንደ አዲስ የሀጅና የኡምራ ሚኒስቴር በደንብ ራሳቸው ላይ እድሳት አድርገው ሜቢ ከዚህ ቀደም የነበረውን አላስተውስም፣ ግን ሰዎች በጥሩ መንገድ መስተንግዶ ሳያገኙ እንደሚመለሱ የተለያዩ ቅሬታዎች ምናምን ትሰማለህ። ሀጅ መቼስ ብር ከፍለህበት ገንዘብ አውጥተህ ምናምን ነው የምትሄደውና በአወጣው ገንዘብ ልክ መስተንግዶ ትፈልጋለህ። የምታደርገው ኢባዳ ቢሆንም በዛው ልክ ግን መስተንግዶ ትፈልጋለህ፣ ደህንነት እንዲሰማ ትፈልጋለህና ሰዎች ደህንነት ተሰምቷቸው በደህንነት እዛ ሀገር ገብተው መውጣት ይፈልጋሉ። ስለዚህ ይህን የማስጠበቅ ደግሞ የዛ ሀገር
መንግስት ግዴታው ነው። ስለዚህ ቱሪዝምን እንደ ትልቅ መሳሪያ ተጠቅመው አንድ ገቢ ማስገኛ ወይ ደግሞ የሀገር ለውጥ ማምጫ አድርገው እንደ ትልቅ መሳሪያ ሊጠቀሙት ከወሰኑ ረጅም ጊዜ ተቆጥሯል። የተለያዩ ሀሳቦች አሉ። ይህን ደግሞ ከረፍት በኋላ እናነሳቸዋለን። ያው እንዳልከው ነው የእነዚህን ማሻሻያዎችን ጨምረን ምን አሉ የሚለውን ከረፍት መልስ የምናየው ይሆናል። ከመሸጋገሪያ በኋላ እንመለሳለን። አብራችሁን ቆዩ። ክቡራትና ክቡራን ተመልሰን ተገናኝተናል። የሰሞነ ሀጅ ዝግጅታችንን እየተከታተላችሁ ነበር። የሰሞነ ሀጅ ዝግጅታችን ሰሞነ ሀጅ የተመለከቱ ጉዳዮችን ወደ እናንተ የምናደርስበት ፕሮግራማችን ነው። አሁንም ከረፍት መልስ ያለችን አጭር ሰዓታችን ደግሞ ከእናንተ ጋር በድጋሚ ሌሎች መረጃዎችን እያደረስን አብረን የምንቆይበት ይሆናል። በድጋሚ እንኳን ተገናኘን። መሸጋገሪያ በፊት ስለ ዝግጅቶች እያነሳን ነበረ። በተለይ ደግሞ በስፋት ስለ ሆስፒታሊቲ እያነሳን ነበር፣ ስለ መስተንግዶ እያነሳን ከጽዳት ጋር በተያያዙ ሀሳቦች እያነሳን ነበር። ያ ብቻ አይደለም፣ በጣም ሰፊ ነው። አሁን በተለይ እኛ ሀገራችን ኢትዮጵያ የምትነሳበት የተለየ ስም አለ። ያ ስም በአሁን ጊዜ በደንብ እየተቀየረ ይገኛል። በተለይ እስከ ሚዲያ በጣም ትልቅ ተጽዕኖ አለው። ከዚህ ቀደም አንድ ታዋቂ ዩቲዩበር ይሁን ቲክቶከር እዚህ ሀገር መጥቶ የሀገራችን ኢሜጅ በዓለም ዙሪያ እንደተለወጠ ተደርጎ ሲሰማ ነበረ። ይሄ ምንድነው የሚያሳየው? ዓለም ስለ አንድ ቦታ የሚኖረው አመለካከት ባለው መረጃ ልክ ይወሰናል። ስለዚህ ኢትዮጵያ በድህነት ነው የምትታወቀው ከተባለ አንድ ሀገር ድህነቷን ነው መዝግቦ የሚያስቀምጠው። በታሪክ በቅርስ ነው የምትታወቀው ከተባለ በዛው ልክ ነው የሚያውቀውና ልክ እንደዛው የኢትዮጵያ ታሪክ እየተቀየረ እንዳለው ሁሉ የሳውዲም ታሪክ ልክ እንደዚሁ እየተቀየረ ነው። ያ የሚሆነው ደግሞ እነሱ ሆስፒታሊቲ በደንብ ገብቷቸው መስተንግዶ ምን እንደሆነ ተረድተውት ነው። ምናልባት አረብ ሲባል ወይ ደግሞ የሳውዲ ፖሊስ ምናምን ሲባል የሚመጣልን አእምሯችን ላይ የሆነ ድብደባ ምናምን እንደዛ ነገር ነው ሆነ አእምሮህ ላይ የሚመጣው፣ ወይ የተለያዩ ሚዲያዎች ላይ ምናምን እንደዛ ነው ፊልም የምታደርገው። ግን እነሱ ይሄን ናሬሽን ቀይረውታል። እዛ ቦታ ላይ ስትሄድ የምታየው መስተንግዶ አንተ ቅድም ያልካት ድምፅ ጆሮህ ላይ ትቀመጣለች። አንድ ላስረዳ ታርቅ ምናምን ሲል እሷ ነገር ጆሮህ ላይ ትቀመጣለች። ትህትናቸውን ታያለህ። እዛች ጋር የታጠቀ ኃይል አይደለም። በየመሃል ቆሞ አንተ ወደ ሰላት የምትሄድበትን አቅጣጫ ሆቴልህ ሲጠፋብህ ማፓሳይተው የቱ ጋር እንደሆነ የሚጠቁምህ ታጥቆ ምናምን አይደለም። ነፃ ፖሊስ ሆኖ የፖሊስ ዩኒፎርም አዘጋጅቶ ምናምን ነውና እነዚህ ዝግጅቶችን ትመለከታለህ። የሳውዲ አረቢያ የሀጅና የኡምራ ሚኒስቴር የ2026ቱን የ1447ኛ ዓመተ ሂጅራ የሀጅ ስነ ስርዓት በተሳካ ሁኔታ ለመምራት ደግሞ እንግዶቹን ደህንነት ለመጠበቅ በርካታ ዝግጅቶች እያደረገ ይገኛል። ከነዚህ ውስጥ ደግሞ የዲጂታል ቴክኖሎጂ አጠቃቀም ዋነኛው ነው። በተለይ ዲጂታል ቴክኖሎጂ አጠቃቀም ላይ ሰዎች በቀላሉ እጃቸው ላይ ባለ ስልክ ወይ ደግሞ እጃቸው ላይ ባለ ካርድ የተለያዩ አገልግሎቶችን እንዲያገኙ የሚደረግበት የተለየ ሲስተም ነው። ይህ ሲስተም ኑሱክ ይባላል። ብዙዎቻችን የምናውቀው አፕ ነው። በተለይ ወደ ረውዳ ዚያራ ለመግባት ስንፈልግ ፕሮግራም የምናስይዝበት አፕ ነው እና ምዝገባ፣ ቪዛ፣ የጉዞ ጥቅሎች ለማሳለጥ ኑሱክ መተግበሪያ በከፍተኛ ሁኔታ የሚያገለግል አፕሊኬሽን ነው። ይህም ተጓዦች ሁሉም አገልግሎት በአንድ እንዲያገኙ የሚያስችል አፕሊኬሽን ነው። ሌላው ደግሞ ስማርት ካርድ ነው። ለእያንዳንዱ የሀጅ ተጓዦች የሀጅ መረጃ፣ የመኖሪያ ቦታዎችና የጤና ሁኔታዎች የያዘ ዲጂታል ካርድ ይሰጣቸዋል። ዘንድሮ ከተሻሻሉት ውስጥ ይሄ ዲጂታል ካርድ አንደኛው ነው። የሳዑዲ መንግስት የሀጅና የኡምራ ሚኒስቴር በደንብ ትኩረት ሰጥቶበት እየሰራ መሆኑን በተለያዩ በፌስቡክ ፔጁም የተለያዩ ፔጆቹ ላይ ይህንን እየጠቀሰ ይገኛል። ሌላው ደግሞ መሰረተ ልማት ላይ በደንብ እየሰሩ ይገኛሉ። ከነዚህ ውስጥ ደግሞ ማስፋፊያዎች ነው፣ ትራንስፖርት ነው። አይታ ከሆነ ትራንስፖርት አንዴ አንተ ለሀጅና ለኡምራ ከዚህ ስትጓዝ
ትራንስፖርት ልክ ከዚህ ታክሲ እንደምትሳፈረው ምናምን ሳይሆን በፓኬጅ ውስጥ ተካቶ የባስ አገልግሎት ከሆቴልህ ወደ መካ የምትሄድበት የተለያዩ ስነ ስርዓቶች ይዘጋጁልሃልና ያው አንዳንዴ ባስ ካመለጠህ ምናምን በታክሲ ትሄዳለህ እንጂ ያ ባስ አንተ መጀመሪያ የተመዘገብክበት ሆቴል ወይ ደግሞ ያለህበት ቦታ ላይ መጥቶ ለሰላት በተለያዩ የሰላት ወቅቶች መጥቶ እየጫነ መሄዱ የነሱ ስራቸው ነውና ይሄ አገልግሎት የሳውዲ መንግስት የሐጅና የኡምራ ሚኒስቴር ከሚያዛቸው ነገሮች ውስጥ አንዱ ናቸው። ሌላው ደግሞ በጣም ረጃጅም መንገዶች አሉ። ከዚህ ስንሄድ በአውሮፕላን ከሄድክ በኋላ ለምሳሌ ወደ መዲና የምትሄድበት የባቡር ሲስተም በቅርብ ነው የተዘረጋውና ረጅም ሰዓት በተለይ ወደ 3 ሰዓት የሚፈጀውን መንገድ ወደ 2 ሰዓት ለማሳጠር ጥረት ተደርጓልና በቅዱስ ስፍራዎች ሚና፣ አረፋ እና ሙዝደሊፋ መካከል ያለው የሰዎች እንቅስቃሴ ለማቀላጠፍ የባቡሩ በሙሉ አቅም እንዲሰራ ተደርጓል። ምናልባት ከኑሱክ ጋር በተያያዘ ኑሱክ ዲጂታል እንትን ነው፣ ካርድም አለው፣ በተግባራም አፕሊኬሽንም አለው። መጠቀም የሚፈልጉ ሰዎች ወይ ፕሌይ ስቶር ላይ ወይ አፕ ስቶር ላይ እንደ ስልካቸው ራሱን አፑን ማውረድ ይችላሉ። ከዛ በአፑ የሚጠይቃቸው የፓስፖርት ቁጥር፣ መታወቂያ ቁጥሮች ይኖራሉ። እነሱን አስገብተው ነው የሚጠቀሙት። እንዳልከው ከመጀመሪያው እስከ መጨረሻ ድረስ ነው ጉዞውን የሚያሳልጥ መተግበሪያ ነውና ከዛ ጋር በተያያዘ እንትኖች ይኖራሉ፣ ባጆች ይኖራሉ አይደል? ባጁ ላይ ስምህ ይኖራል፣ የፓስፖርት ቁጥር ይኖራል፣ ከዛ ሆቴልክ ይኖራልና የመጥፋት እንኳን አደጋ ቢኖር ምንድነው የሚደረገው? አካባቢ ላይ ለሚገኙ የጸጥታ ኃይላት ታሳውቃለህ። እነዚህ የጸጥታ ኃይሎች የምትፈልገው ቦታ ላይ እንዲያደርሱ ይደረጋል። ከዛ ከተለያዩ ከማስፋፊያዎች ጋር የደህንነት ጉዳይ የሚነሳል አይደል? ከዚሁ ጋር ተያይዞ ደህንነት የካሜራ ሲስተማቸው አሁን ላይ የተገጠመው እያንዳንዱ ሰው የሚያደርገውን እንቅስቃሴ ሁሉም ቁጭ ብሎ ሞኒተር የሚያደርግ ሰው አለ ማለት ነውና አላግባብ አላስፈላጊ እንቅስቃሴ የሚያደርግ ከመሃል አንድ ሰው ከተገኘ የቱ ጋርና በምን ሰዓት እንደሆነ ስለሚታወቅ ወዲያው የሚመለከታቸው አካላት እንዲገኙ ይደረጋል። ከዛ በተጨማሪ ይሄ ዲጂታል መተግበሪያው እንትን ራውዳ መዘየር ለሚፈልጉ ሰዎች እዛው ላይ ነው ገብተው የሚያስይዙት። ከዛ ውጪ ኡምራም ላይ እንደዚሁ ከምዝገባ ጀምሮ እስከ መጨረሻ ድረስ በሱ መሄድ ይችላሉ። ከዛ የፓስፖርት ቁጥር ካስገባን ወይም ደግሞ ኪውአር ኮድ አለው የራሱ በሱም መጠቀም ይቻላል። መጨናነቅን ይቀንሳል አይደል? ግልጽ እንዲሆንና የተሳለጠ አገልግሎትን ለማግኘት ይረዳል ማለት ነው፣ ያግዛል። በቀደመው ጊዜ ትሄዳለህ፣ ማን የት እንዳረፈ አይታወቅም፣ ምን እየተደረገ እንደሆነ አይታወቅም እና ያንን ነገር በይበልጥ ይቀርፈዋል ተብሎ የሚታሰብ መተግበሪያ ነው። አምናም ጥቅም ላይ የነበረ እንትን ነበር፣ ዲጂታል መተግበሪያ ነበር። ዘንድሮ ደግሞ በተሻሻለ ሁኔታ እንደዚሁ ተመልሷል። ከጽዳት ጋር በየአንዳንድ ሜትር አካባቢ እንደዚህ ቆሻሻ መጣያዎች ይኖራሉ። እነዛ ውስጥ የሚያስገቡ ደግሞ ቶሎ ቶሎ ጽዳቱን የሚጠብቁ በሺዎች የሚቆጠሩ አስተናጋጆች ይኖራሉ። በርካታ ፋሲሊቲዎችን ለማሟላት የሐጅና ኡምራ ሚኒስቴር እየተጋ ነው የሚገኘው። ስለ ኑሱክ አፕ ካነሳን በጣም ብዙ ዝርዝር ነገሮች እናነሳለን። ምናልባት እኛ ሀገርም እናንተ ኡምራ ጎ ብላችሁ በኤክስፒሪየንስ ደረጃ በደንብ አይታችሁታልና ዝርዝሩን በደንብ እናያለን። የእናንተንም ኤክስፒሪየንስ ሼር ታደርገናለህ። የኑሱክ አፕ የሳውዲ አረቢያ መንግስት የቪዥን 2030 ብሎ ካወጣቸው ፕሮግራሞች ውስጥ አንዱ ነው። በተለይም ሰዎች በቀላሉ በዲጂታል ሲስተም የሐጅ ስነስርዓታቸውን ወይም ደግሞ የኡምራ ስነስርዓታቸውን ለማሳለጥ የሚጠቀሙበት አፕ ነውና መቼ ተጀመረ የሚለውን ካነሳን በቅርብ ጊዜ ነው የተጀመረው። በተለይ ከዚህ ቀደም አይተመርና የሚል አፕ ነበርና በዛ አፕ ምትክ የተቀየረ ኑሱክ የሚባል መተግበሪያ ነው። ዓላማው ደግሞ የሳውዲ መንግስት የሐጅና ኡምራ ሚኒስቴር ይህንን አፕ የፈጠረው የሚከተሉት ግቦች ለማሳካት ነውና አገልግሎቱ በአንድ ማዕከል ለማግኘት በቀላሉ ተጓዦች ጉዟቸውን ሆቴል ለመያዝ እንዲሁም ደግሞ የትራንስፖርት አገልግሎት ለማግኘት ቅዱስ ስፍራዎች ደግሞ ለመጎብኘት ይህን አፕ ይጠቀማሉ። ሌላው ደግሞ የተጓዦች ቁጥር ለመጨመር ምናልባት ይህ አፕሊኬሽን ባይኖር ተጓዦች ቁጥራቸው በጣም አነስተኛ ይሆናል። የኡምራ ተጓዦች ቁጥር ለመጨመር በተለይም እኛ አሁን የምናውቀው የኡምራ ተጓዦች ቁጥራቸው ቢያንስ እስከ 10 ሚሊዮን ምናምን ገደማ በዚህ ረመዳን አይ ቲንክ መዲና መካም እንደገቡ ሲሰማ ነበርና ከዚህ ቁጥር በላይ ወደ 30 ሚሊዮን ገደማ ወደ መካና መዲና ሰዎች ለኡምራ ዚያራ እንዲገቡ ማስቻል ነው።
ይሄ በጣም ያቀላጥፋል። በተለይ ደግሞ አንደኛ ልክ የኡምራ ፓኬጅ እንደ ሀጅ ስነ ስርዓት አይደለም። ራሱን የቻለ የተቀላጠፈ ሲስተም ነው። ለዚህም ደግሞ በየሀገራቱ በተለይ እኛ ሀገር እንደ ትሬንድ ተለምዷልና የኡምራ የጉዞ ወኪሎች በስተዋል። እነዚያ የኡምራ የጉዞ ወኪሎች ዋና ስራቸው ምንድነው? የሳውዲ መንግስት ከዓለም ለተውጣጡ ህዝቦች ሲስተሙን እንደሚያቀላጥፈው ሁሉ እኛ ሀገር ደግሞ ይህን ልምምድ ለማያውቁ ሰዎች በቀላሉ በቋንቋችን በሀገራችን ሲስተም ሰዎች ከዚህ አፕ ጋር እንዲተዋወቁ ማድረግ ወይ ደግሞ ኡምራ እንዲጓዙ ማስቻል ነውና በይበልጥ ደግሞ አንተ ብታወራው ደስ ይለኛል። የኡምራ ጎ ኤክስፒሪየንሳችሁ ደግሞ ለዚህ በጣም ሁነኛ ምሳሌ ነው ብዬ አስባለሁ። እንዳልከው የኛም ሀገር ውስጥ ኡምራ ጎ ብለን መተግበሪያ አምጥተን ኢትዮጵያ ውስጥ የሚገኙ የኡምራ አገልግሎት ሰጪዎችን ለአንድ ላይ አቅፎ ለነሱም እንዲሁም ኡምራ ለማድረግ ለሚፈልጉ የተለያዩ ወንድም እህቶችም የተሳለጠ እንዲሆን ለማድረግ እያገዝን ነው። ምናልባት ካለን ሰዓት አንፃር ይህንንና የኑሱኩን አንድ ላይ አድርገን በቀጣይ ክፍል ደግሞ ኢንሻአላህ ሰፋ አድርገን አብራርተን የምንመለስበት ይሆናል። ቤታችን ጥሩ እንደነበር ተስፋ አደርጋለሁ። ቴንኪው። መርሃባ ተመልካቾቻችን፣ ስትከታተሉ የነበረው ሰሞነ ሀጅ በሚንበር ቲቪ እየተዘጋጀ ወደ እናንተ የሚደርስላችሁ ነው። በየቤቶቻችሁ የሀጅን ድባብ እንዳመጣን ባለሙሉ ተስፋዎች ነን። ምን ሀሳብና አስተያየት አላችሁ? ከታች በምትመለከቷቸው አስተያየት መስጫዎች ልታደርሱን ትችላላችሁ። አብራችሁን ስለነበራችሁ ሁላችሁንም ከልብ እናመሰግናለን። በቀጣይ መሰናዶ እስከምንገናኝ ሰላማችሁ ይብዛ። ወሰላሙ አለይኩም ወራህመቱላሂ ወበረካቱ።